ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 25 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። አጫጭር ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በወልቃይት፣ በቋራ፣ በማዕከላዊ ጎንደር እንዲሁም ደግሞ በተለያዩ የአማራ ክልል አካባቢዎች ወደ ወሎ፣ ጎጃም የሚወስዱን መረጃዎች ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ውጊያዎች ተደርገዋል። እንደዚሁም ደግሞ የሽምቅ ውጊያዎችና የደፈጣ ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘ ያሉ አሁናዊ መረጃዎችን በተመለከተ በቅደም ተከተል ወደ እናንተ የማደርስ ይሆናል። እንግዲህ ሰሞኑን በተከታታይ ከህወሓት ወረራ ጋር በተያያዘ በርከት ያሉ መረጃዎችን በእነዚህ አካባቢዎች ሳደርሳችሁ ነበረ። በዚህ ሰዓት ግን ሁሉም በሚባል ደረጃ መረጃዎቻችን በአማራ ክልል በአካባቢ በተለይ በፋኖ በመከላከያ በአድማ ብተናና በሚሊሻ መካከል እየተደረጉ ያሉ የግንባር ውጊያዎችን የተመለከቱ መረጃዎች ናቸው። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለይ በወልቃይት ዛሬ ፋኖ ጥቃት ፈጽሟል። ጉዳዩ መነጋገሪያ ሆኗል። ይሄ መነጋገሪያ ለምን ሆነ የሚለውን ጨምሮ ዝርዝር መረጃዎችን ወደ እናንተ አደርሳችኋለሁ። በቋራ ለሶስተኛ ቀን የቀጠለው ውጊያ አለ። ወደ ኢትዮጵያና ሱዳን ድንበር ኮሪደር እንደዚሁ ተጨማሪ ኃይል በመተማም በቋራም ስለመንቀሳቀሱ የሚገልጹ መረጃዎችን ጨምሮ በተለያዩ አካባቢዎች እንደዚሁ ህወሓትን የሚያወግዙ ሰልፎች አሁንም ሊቀጥሉ እንደሆነ የሚገልጹ መረጃዎች አሉ። እነዚህ እንግዲህ በዚህ ሰዓት ወደ እናንተ የሚደርሱ መረጃዎች ናቸው። ከምዕራብ ወሎ እስከ ምዕራብ ጎንደር እንዲሁም ደግሞ ከምዕራብ ጎጃም እስከ ሰሜን ወሎ ያሉ መረጃዎችን በቅደም ተከተል እንድትከታተሉ በአክብሮት ጋብዛለሁ። በጠለምት ቀጠና ሰሞኑን የነበረውን አጠቃላይ ሁኔታ በተመለከተ በአጭሩ በጠለምት ቀጠና የነበረው ሁኔታ ዛሬ እና ትላንትና ከሰዓት ጀምሮ ወደ መረጋጋት መመለሱን የሚገልጹ መረጃዎች ናቸው ያሉት። በጠለምት ቀጠና በምስራቅ ጠለምትና በምዕራብ ጠለምት በሰባት ኮሮችንና እንደዚሁም ክፍለ ጦሮችን አስጠግቶ የነበረው ህወሓት በሁለት ግንባሮች በተለይ በምዕራብ ጠለምት አፍንጫ ኤፍሬም ተብሎ የሚጠራው አካባቢ በተደረገ ውጊያ እንዲሁም ደግሞ በምስራቅ ጠለምት ዲማ፣ ምጫራ ተብሎ የሚጠሩት አካባቢዎችና ድላምባ ተብሎ በሚጠሩ ቦታዎች ላይ ለተከታታይ 4 ቀናት በተደረጉ ውጊያዎች አብዛኛው ኃይሉ ከወታደራዊ ኪሳራ እየተረፈው ወደ ኋላ ስለመመለሱ ተገልጿል። በተለይ ምስራቅ ጠለምት አካባቢ እንደዚሁ የነበረው እንቅስቃሴ ሙሉ በሙሉ ቆሟል። ትላንትና ከሰዓት ጀምሮ እንደዚሁ ለህወሓት ለ2 ዓመታት ጭምር ይዟቸው የነበሩ ካምፖችንም ለቆ ወደ ድላምባ ተከዜ መውጣቱን የሚገልጹ መረጃዎች ወጥተዋል። በእነዚህ ቀጠናዎች ደግሞ እንደዚሁ የአዲሱ ህወሓትን የሚተካው ታጣቂ ኃይል የትግራይ የሰላም ኃይል እየተባለ የሚጠራው ኃይልም እንደዚሁ እንቅስቃሴ ያደረገ መሆኑን የሚገልጹ መረጃዎች ወጥተዋል። በጠለምት ያለው አጠቃላይ ሆነ ሁኔታ ሲታይ ይህንን ይመስላል። በእርግጥ አዳዲስ እንቅስቃሴዎች አሉ ከወደ ትግራይ አካባቢ። ሆኖም ግን ከሰሞኑ አንጻር በስጋትነት የሚታዩ አይደሉም ነው የተባለው። ተለዋጭ ነገሮች ካሉ በሌላ መረጃ መለስበታለሁ። በራያ ቀጠና እንደዚሁ ጠዋት በቀረበው መረጃ ላይ የአዲስ ነገር የለም፣ ያለው ሁኔታው ባለበት ነው የቀጠለው። በኮረም ግንባር በዛታ የነበረው ውጊያ ረፋድ ላይ ቆሟል። እንዲሁም ደግሞ ዋጅራት አካባቢ የነበረው ውጊያም እንደዚሁ ግማሽ ቀን ላይ ቆሟል። በቢሶበርና አካባቢው ያለው ግን አሁንም በቡድን መሳሪያ የታገዘ ተኩስ እንዳለ ነው የተገለጸው። የቦታ ለውጥ የለም በሁለቱም አካባቢዎች። እንደዚሁም በዚሁ ቀጠና ደግሞ ራያ ቆቦ ከተማ ሰላማዊ ሰልፍ ህወሓትን የሚያወግዝ ሰልፍ መጠራቱን የሚገልጹ መረጃዎች ወጥተዋል። በቆቦ ከተማ እንዲሁም ደግሞ በአካባቢ በሚገኙት ሮቢትና ዋጃ ከተሞች ህወሓትን የሚያወግዝ ሰልፍ እየተጠራ ነው ተብሏል። ሰልፉ እንግዲህ ህወሓትን ወረራ የሚያወግዝ ነው ይባል እንጂ ለህወሓት ደግሞ አለማጣንም ኮረምንም ለቆ የወጣው መከላከያ ነው። መከላከያ እነዚህን ከተሞች ለቆ ወጥቶ አሁን በቆቦ ወረዳ ጮቢበርና አባርጎ ተብሎ በሚጠሩ ካምፖች ይገኛል። እንግዲህ እነዚህን አካባቢዎች ለቆ ከወጣ በኋላ መከላከያ አሁን እንደገና ህወሓትን አውግዞ የሚለው ያው እንግዲህ በዚህ በኩል ያልተቋጨው የፖለቲካ አሻጥር ማሳያ ነው። ህዝቡ ህወሓትን ያወግዛል። የፌዴራል መንግስቱ መከላከያና ፌዴራል ፖሊስ ግን ለህወሓት ቦታዎችን፣ ካምፖችን እየለቀቁ ይወጣሉ። በዚህ ቀጠና ያለው በተለይ ጌታቸው ረዳን በትግራይ የፖለቲካ ውስጥ ሁነኛ ቦታ ላይ ለማስቀመጥ አሁን አለማጣ እና አካባቢው በተለይ ለጌታቸው የእጅ መንሻ ሆኖ ቀርቧል። ጌታቸው በእርግጥ በዚህ እንደማይበቃውና በቅርቡ የወልቃይትና አካባቢውን አስተዳደርም አፈርሳለሁ ይፈርሳል የሚል እንቅስቃሴ እያደረገ ሲሆን ነፃ የሚወጡ አካባቢዎችን በጸጥታ ኃይል ለማስከበር በነጌታቸው የሚደገፈው የትግራይ የሰላም ኃይል እየተባለ የሚጠራው የሚሳካ ከሆነ ደግሞ ፖለቲካውን ደግሞ ሙሉ በሙሉ ደግሞ በነጌታቸው ፖለቲካ
የትግራይን ፖለቲካ ለመተካት ነው እንቅስቃሴ እየተደረገ ያለው። እንግዲህ በትግራይ አካባቢ ሰሞነኛ ሁኔታዎቹ በዋናነት በሁለት ግንባሮች ደግሞ የትግራይ የሰላም ኃይልና የትግራይ የመከላከያ ኃይል እየተባለ የሚጠራው የህወሓት ታጣቂዎች እና እንዲሁም ደግሞ የሀራ መሬት ታጣቂዎች በሁለት ግንባሮች ያደረጓቸው ውጊያዎች ጉዳቶችን አስከትለዋል። ይሄ እንግዲህ በህወሓት በኩልም የተዳፈነ እሳት ስለሆነ እያደር ይፈነዳል፣ ወልቃይት ካልተመለሰልን ይቀጥላል የሚል አንድምታ ያለው መግለጫ መውጣቱ ይታወቃል። ዛሬ ወደ ትግራይ እንደዚሁ መልካም ዜና ተሰምቷል። ወደ ትግራይ አካባቢ ላሉ አካባቢዎች ሰሞኑን ከባድ መረበሽ ውስጥና አለመረጋጋት ለቆየው የትግራይ አካባቢ ይሄ መልካም ዜና ነው። ዛሬ በተሰሙ መረጃዎች የኢትዮጵያ አየር መንገድ ላለፉት 4 ቀናት አቋርጦት የነበረውን በረራ መልሶ ሊጀምር መሆኑን የወጡ መረጃዎች ያሳያሉ። መቀሌ፣ አክሱም እና እንደዚሁ ደግሞ ሽሬ አካባቢ ተቋርጦ የነበሩ የአየር በረራዎች መልሰው ሊጀመሩ ነው የሚሉ መረጃዎች ናቸው ያሉት። እንግዲህ ምናልባት በትግራይ ህወሓት በጠለምት ቀጠና የከፈተውን ውጊያ ተከትሎ የቆሙ በረራዎች ነበሩ። የአየር በረራ ከቆሙ በኋላ ግን ተከታታይ የድሮን ድብደባዎች በመሃል ትግራይ በአድዋና አካባቢው ጭምር መፈጸማቸው ይታወቃል። ይህ እንግዲህ በትግራይ ውስጥ በተለይ ከባንኮች ከአጠቃላይ ማህበራዊ አገልግሎቶች ጋር በተያያዘ ድንጋጤ ውስጥ ገብቶ ለነበረው ህዝብ ይሄ መልካም ዜና ነው። የአየር በረራ እንደገና ይጀመራል የተባለው በዚህ በኩል እንግዲህ እና አብይም ህወሓትም አልፎ አልፎ ጉልበት እየተለካኩ ነው የሚገኙት። እንግዲህ በእርግጥ ህወሓት እንዲጠፋ ወይም ደግሞ ህወሓት ጨርሶ እንዲሸነፍ እና አብይ እንደማይፈልጉና በተለይ የኦሮሞ አክራሪ ፖለቲከኞች የህወሓትን መጥፋት በሰሜን ኢትዮጵያ በኩል ተስተካካይ የብሔርተኝነት ቡድን ኃይል አጋር አድርገው ስለሚያዩት ስለማይፈልጉም ጭምር በውጊያዎቹ ይገፋሉ ተብሎ አይጠበቅም። አሁን እንደ ድሮ አይደለም የሚሉት እና አብይ ትግራይን የሚረከብ የፖለቲካ ኃይል የጌታቸው ኃይል አለ፣ ጸጥታውንም የሚረከብ እንደዚሁ የትግራይ ሰላም ኃይል የሚባለው አለ ብለው ቢንቀሳቀሱም በሚፈለገው ልክ ግን አለመሆኑን ነው መረጃዎቹ የሚያሳዩት። እንግዲህ ይሄ ከሰሞኑ አንጻር ጠቅለል ያሉ መረጃዎች ናቸው። ወደ አሁናዊ ሁኔታዎች ስንመለስ የአውሮፓ ህብረትና የተባበሩ መንግስታት ድርጅት የትግራይ ጉዳይ እንደሚያሳስባቸው ገልጸዋል። ከባለፈው ቅዳሜ ጀምሮ ጉዳዩን በአንክሮ እየተከታተሉት እንደሆነ የገለጹት ሁለቱም ዓለም አቀፍ ተቋማት በትግራይ እንደገና እንደዚሁ ቀጠናውን የምስራቅ አፍሪካን ወደ ባሰ አደጋ ሊቀሰቅስ የሚችል ግጭትና ጦርነት ሊቀሰቀስ ይችላል የሚል ስጋት ስላላቸው ጉዳዩን በአንክሮ እየተከታተልነው ነው ብለዋል። የሁለቱም አካላት ወደ ሰላማዊ መፍትሄ እንዲመጡና ከአሁን በፊት ተደርሶ የነበረው የፕሪቶሪያ የሰላም ስምምነት ተግባራዊ እንዲደረግ እነዚህ ዓለም አቀፍ ተቋማት ጥሪ አቅርበዋል። እንግዲህ በአጠቃላይ ከሰሞኑ ሁኔታ አንጻር ያሉ አጫጭር መረጃዎች እነዚህ ሲሆኑ ወደ ዛሬ ውሎ መረጃዎች ስመለስ ወደ ወልቃይት የሚወስድን መረጃ አስከትላለሁ። ከዛ በፊት በነገራችን ላይ በነገው ዕለት በተወካዮች ምክር ቤት አብይ አህመድ በመቅረብ የብልጽግና አጠቃላይ እንደ ፓርቲም እንደ መንግስትም ያሉ ጉዳዮችን ያብራራል ተብሎ ይጠበቃል። የ6 ወራት የስራ አፈጻጸም ሪፖርት ለምክር ቤቱ ይቀርባል ተብሏል። በዚህ እንግዲህ የተለያዩ ጥያቄዎች ይነሳሉ ተብሎ እንደሚጠበቅ ለማወቅ ተችሏል። ጉዳዩን በተመለከተ እንግዲህ ምናልባት መሰረታዊ አሁንም ሀገሪቱን የፖለቲካ ወታደራዊ የእርስ በርስ ጦርነትና ሌሎች ቀውሶችን ከመፍትሄ የሚያወጣ አቋም እንዳለ አብሮ የሚታይ ይሆናል። በእርግጥ እንግዲህ ወደ ምክር ቤት ሲቀርቡ በተደጋጋሚ አብይ አህመድ የጉልበት እንዳላቸው ወታደራዊ አቅም እንዳላቸው ነው በተደጋጋሚ የሚናገሩት። አሁን ደግሞ የተለወጠ ነገር ካለ ከሰሞኑ ህወሓት አንጻር አብረን የምንሰማው ይሆናል። ወደ ወልቃይት ስንሄድ ዛሬ በወልቃይት ጠገዴ ሰቲት ሁመራ ዞን በሁመራ ከተማ የህወሓትን ወረራ የሚያወግዝ የህዝብ ሰልፍ ተደርጓል። በሌላ በኩል ደግሞ በወልቃይት ቀጠና እንደዚሁ ፋኖ ጥቃት መፈጸሙን የሚገልጹ ሁለት መረጃዎች ናቸው ከአካባቢው እየወጡት። በጠገዴ በወልቃይት ጠገዴ ጥቃት መፈጸሙን የፋኖ መሪዎች ይህንን አረጋግጠዋል። የተፈጸመውን ጥቃት በተመለከተ እንደዚሁ ከዞኑ የዞኑ አመራሮች ጉዳዩን በተመለከተ እንደዚሁ አስተያየት ሰጥተዋል። ጉዳዩ መነጋገሪያ ሆኗል። በተለይ ህወሓት በተከዜ ቀጠና ይመጣል በሚል ተከዜ ዘብ ወደፊት ዘመቻ በገባበት ጊዜ በዚህ ቀጠና በፋኖ ጥቃት ተፈጽሟል የሚለው የብዙዎቹ መነጋገሪያ ነው የሆነው። እንግዲህ በሰልፉ ላይ የተገኙት ኮሎኔል ደመቀ ዘውዱ ለህወሓት ማስጠንቀቂያ ሰጥተዋል። በማስጠንቀቂያቸው እንግዲህ ህወሓት በአስቸኳይ ትንኮሳውን እንዲያቆምና ዓለም አቀፉ ማህበረሰብ እንዲሁም ደግሞ መላ ኢትዮጵያን የህወሓትን ወረራ ሊያወግዙ ይገባል። የወልቃይት ጠገዴ ህዝብ የሰላም ፈላጊ ነው።
የህወሓትን ወረራ ግን አይታገስም የሚል ንግግር ነው ያደረጉት። ይህንን ሁሉም ኢትዮጵያዊ ሊያወግዘው ይገባል ብለዋል ኮሎኔል ደመቀ ዘውዱ። ኮሎኔል ደመቀ ዘውዱ በተባበረ ክንድ የተገኘ ነፃነትን ለዳግም ባርነት አሳልፈን አንሰጥም ብለዋል። መፈክሮቹም እነዚህን ነው የሚያሳዩት። የተከዜ ዘብ አሁን ሰላምን የሚያውክና ወረራ የሚፈጽም ኃይል ካለና በኃይል ጥሼ እመጣለሁ የሚል ካለ በተጠንቀቅ እንዲቆም ሆኗል። አስፈላጊውን ዋጋ ለመክፈል ዝግጁ ነው ብሏል። እንግዲህ የተከዜ ዘብን በተመለከተ የሁመራ ከተማ ከንቲባም እንደዚሁ በተመሳሳይ የህወሓትን ወረራ የሚያወግዝ ንግግር አድርገዋል፣ ጥሪም አስተላልፈዋል። ተከዜ ወሰናችን አልፎ ለሚመጣ ኃይል የተከዜ ዘብ በተጠንቀቅ ቆሟል። የተከዜ ዘብ ሁሌም ዝግጁ ነው። የፕሪቶሪያዊ ሰላም ስምምነት ይከበር፣ ጦርነት ይብቃ፣ ሁላችንም የተከዜ ዘቦች ነን፣ አማራንን እንጂ አማራ እንሁን አላልንም ሲሉ በተደጋጋሚ የሚያሰሙትን ንግግር እንደዚሁ አሰምተዋል። ሰልፉ እንግዲህ የተለያዩ ነጥቦችም እንደዚሁ ተነስተዋል። በመፈክሩ ላይ የህወሓትን ወረራ የሚያወግዙ ናቸው። ይሄ ወልቃይቱ ሰልፍ ሁለተኛ ሰልፍ ነው። ከዚህ ቀደም ብሎ በጠለምት ሰልፍ መደረጉ ይታወቃል። በነገው ዕለት ደግሞ በቆቦ ከተማ ይደረጋል የሚሉ መረጃዎች ናቸው ያሉት። ወደ ሌላው የግንባር መረጃ ስንሄድ በዚሁ በወልቃይት ጠገዴ በእንጋባ ጋላይ ተብሎ የሚጠራ ቀበሌ በካምፕና በምሽግ ላይ በተፈጸመ ጥቃት ወታደራዊ ኪሳራ መድረሱን የፋኖ መረጃዎች ገልጸዋል። ፋኖ ባንዲራው ግርማይ ይህንን በተመለከተ በውጊያው ማለዳ በተፈጸመው ጥቃት ማለት ነው 25 በላይ ሞት፣ 14 እጅ የሰጠ 5 የቆሰለ፣ አንድ የቡድን መሳሪያ ከ20 በላይ የክላሽንኮፎች በፋኖ እጅ ገብተዋል ሲል ይህንን መረጃ አሰራጅቷል። ጥቃቱ ማለዳ 11 ሰዓት በቦምብና በሩምታ ተኩስ እንደተፈጸመ ነው የተገለጸው። ይህንን ጥቃት በተመለከተ የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች ጥቃት መፈጸሙን አረጋግጠው የተባለው አሃዛዊ ቁጥር ግን ትክክል አይደለም የሚል ምላሽ ከሰጡ በኋላ ይሄ በጀርባ በኩል የተፈጸመ ጥቃት ነው በሚል ጉዳዩን እንደዚሁ ምላሽ ሰጥተውበታል። በዚህ ጉዳይ ላይ እንግዲህ አስተያየታቸውን የሰጡት የዞኑ ባለስልጣናት የተገለጸው በፋኖ የተገለጸው አሃዛዊ መረጃና ወታደራዊ ኪሳራ ይህን ያክል አልደረሰም ሲሉ በፋኖ ባንዲራው ግርማይም እንደገና በጉዳዩ ላይ የሚስተካከሉ ማብራሪያዎች ይኖራሉ፣ ተጨማሪ መረጃዎችን እናደርሳለን ሲል ነው ይህንን እንደዚሁ የቀረበውን አሃዛዊ ሪፖርት በተመለከተ ሀሳቡን እየሰጠው። በዚህ ጉዳይ ላይ እንግዲህ ከወቅታዊ የህወሓት የተከዜ ቀጠና ውጥረት የጠለምትና የራያ ቀጠና ወረራ ጋር በተያያዘ ይህንን ጉዳይ በማንሳት ብዙዎቹ መነጋገሪያ አድርገውታል። በዚህ ጉዳይ ላይ እንግዲህ ተጨማሪ መረጃዎችን ከፋኖም ከአካባቢው መሪዎችም በማነጋገር በነገው መርሃ ግብር አካትቼ ይዤ የምመለስ ይሆናል። ወደ ምዕራብ ጎጃም ስንሄድ ወደ ደንበጫ የሚወስደን መረጃ ነው የማስከትለው። በደንበጫ በከተማዋ ዙሪያና በከተማዋ አቅራቢያ በተፈጸሙ የደፈጣ ጥቃቶችና እንዲሁም ደግሞ የፊት ለፊት ውጊያዎች ወታደራዊ፣ ሰብአዊ ኪሳራዎች ደርሰዋል። እንደ ፋኖ መረጃ ምንጮች በደፈጣ በግንባር ውጊያ ወታደራዊ፣ ሰብአዊ ኪሳራ ደርሷል። ድንገተኛ እና የደፈጣ ጥቃት ቢያንስ 15 የሚሊሻ የመከላከያ አባላት ጉዳት ደርሶባቸዋል። ከ8 በላይ የነፍስ ወከፍ መሳሪያዎች በፋኖ ተማርከዋል ወይም ደግሞ ፋኖ እጅ ገብተዋል። ዋድ የጎመድ ጉላ ወንዝ ዩኒየን ትምህርት ቤት ዙሪያ እንደዚሁ ለሰዓት የቆየ ውጊያ መደረጉም ተገልጿል። ዋድ አካባቢ እንደዚሁ የቦምብ ፍንዳታ በንጹሃን ላይ ጉዳት ማድረሱም ተገልጿል። በዚህም በትንሹ 4 ሰላማዊ ሰዎች ያልታጠቁ ሰዎች ማለት ነው በቦምብ ፍንዳታ ህይወታቸው አልፏል ሲል እንግዲህ በአፋብን 109ኛ ኮር ህዝብ ግንኙነት ይህንን መረጃ አሰራጅቷል። ወደ ሰሜን ወሎ ስንሄድ በሰሜን ወሎ መቄት እንደዚሁ ፋኖ በፈጸመው ጥቃት በደፈጣና በድንገተኛ ጥቃት እንደዚሁ የቡድን መሳሪያ ተኳሾችን ጨምሮ የሚሊሻ ጠርናፊና የአድማ ብተና አስተባባሪ እንዲሁም ደግሞ የመከላከያ አባላት ሙትና ቁስለኛ ሆነዋል ብለዋል። ይሄ አሃዛዊ መረጃ የፋኖ ነው። እንደ መረጃዎቹ ከሆነ በትንሹ ከ40 በላይ የቡድን መሳሪያ ተኳሾች እና የእግረኛ አባላት ጉዳት ደርሶባቸዋል። ይህም እንግዲህ 13 በላይ የሚሊሻ 17 በላይ የመከላከያ እንዲሁም ደግሞ ከ9 በላይ የአድማ ብተና አባላት እንደሆኑ ነው የተገለጸው። በዚህ ሙትና ቁስለኞቹ ወደ መቄት ሄደዋል። ይህንን ተከትሎ በፍላቂት ከተማ መቄት የፍላቂት ከተማ ማለት ነው ወደ ፍላቂት ተወስደዋል። ይህን ተከትሎ በወረዳው የብልጽግና የፖለቲካና
የጸጥታ መዋቅር በኩል አለመረጋጋት እንደነበርም ተገልጿል። ሌላው ከዚህ ጋር የተያያዘ መረጃ ነው። ወደ ማዕከላዊ ጎንደር የሚወስደን መረጃ ማዕከላዊ ጎንደር ዙሪያ ወረዳ የሚሊሻ ስምሪት ኃላፊውን እና አጃቢዎቹን ጨምሮ ከግዳጅ ቀጠናቸው በመውጣት ወደ ፋኖ ተቀላቅለዋል። የጎንደር ዙሪያ ወረዳ ሚሊሻ ጠርናፊን ጨምሮ ማለት ነው እስከ አጃቢዎቹ። ይሄ በቀሪዎቹ የሚሊሻ አባላት ላይ ጥርጣሬን ፈጥረዋል ሲሉ ነው የመረጃ ምንጮቹ የገለጹት። እዚሁ ጎንደር ወደ ማዕከላዊ ጎንደር አለፋ ወረዳ ስንሄድ አለፋም እንደዚሁ ማለዳ እስከረፋ ድረስ ውጊያ መደረጉን የሚገልጹ መረጃዎች ናቸው የወጡት። አለፋ ገንገን ተብሎ በሚጠራ ቦታ ከማለዳ እስከረፋ ድረስ ውጊያ ተደርጓል። በውጊያው የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በዝርዝር አልታወቀም። በአለፋ እንደዚሁ በዚህ በጣቁሳ ቀጠናም በቋራ የቆየ ውጊያ አለ። ለሶስተኛ ቀን የቀጠለ ውጊያ ማለት ነው። በቋራ ዶቅሚት ተብሎ በሚጠራ ቦታ እንደዚሁ ከማለዳ ጀምሮ እስከ 6 ሰዓት የቆየ ውጊያ ተደርጓል። በተመሳሳይ እንደዚሁ በቋራ በተለያዩ ቦታዎችም እንደዚሁ ውጊያዎች ተደርገዋል። ዛሬ ማለዳ እንደዚሁ እግረኛና መካናይዝድ መንቀሳቀሱ ተገልጾ ነበር። በቡድን መሳሪያ የታገዘ ውጊያ ነው የተደረገው። በተለይ በሙር በኩል ወደ አባይ ዳር ቀበሌ መከላከያ ወደ ኢትዮ ሱዳን ድንበር ከዘለቀ በኋላ ነው ውጊያዎቹ የተቀሰቀሱት። ፍርሻዋ ተብሎ በሚጠራ ቦታ በሙር እና አጋሙሃ እንደዚሁ በዚህ ሰዓትም ከሳብ በኋላ በከባድ መሳሪያ የታገዘ ውጊያ እንዳለ ተሰምቷል። በዚህ ቀጠና የደረሰው ዝርዝር ጉዳት ግን አልታወቀም። ውጊያው ለሶስተኛ ቀን እየቀጠለ ነው፣ ያዝ ለቀቅ እያደረገ። ወደ ምዕራብ ወሎ ስንሄድ ምዕራብ ወሎ ከለላ ወረዳ በተፈጸመ ድንገተኛ የደፈጣ ጥቃት ወታደራዊ ኪሳራ ደርሷል። ለስምሪት ለአሰሳ እና ለግዳጅ በዘመቻ ላይ የነበሩ ወታደሮችን ጭኖ ሲንቀሳቀስ በነበረ ተሽከርካሪ ላይ የቦምብ ፍንዳታ ደርሶ ነው ጉዳት የደረሰው። ዛሬ ማለዳ ጥር 25 2018 ቴርቴራ ተብሎ ከሚጠራው ቦታ ወደ ሻፊ ወደ ተባለ ቦታ በተሽከርካሪ ላይ እንቅስቃሴ ላይ በነበሩ የሰራዊት አባላት ላይ ቦምብ ፍንዳታ ደርሶ ነው ጉዳት የደረሰው። የደረሰው ጉዳት በቁጥር አልታወቀም። ጉዳቱን ተከትሎ ግን ወደ ከለላ እና ወደ ገነት ሆስፒታል ቁስለኞቹ ስለመላካቸው እንደዚሁ የወጡ መረጃዎች እያሳያሉ። ሌላው መረጃችን እንደዚሁ እንግዲህ ወደ ራያ ቀጠና የሚወስደን የመጨረሻ መረጃ ነው። በዚህ በራያ ቀጠና እንደዚሁ አሁንም ከግዳጅና ከስምሪት ቀጠናቸው የሚወጡ የህወሓት ታጣቂዎች ቁጥራቸው ጨምሯል የሚል ነው። በዛሬው ዕለት ብቻ እንደዚሁ ከ18 በላይ ታጣቂዎች ቢሶበር ተብሎ ከሚጠራው አካባቢ ከግዳጅ ቀጠና ጠፍተዋል የሚሉ መረጃዎች ወጥተዋል። ለዚህ ሰዓት የያዝኳቸው የተለያዩ መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር በዝርዝር እንገናኛለን። ለነበረን ጊዜ እያመሰገንኩ ወደፊትም እንደሚኖራችሁ ሀሳብ፣ አስተያየት፣ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። የተለያዩ ጥቆማዎችን ተመልክቻለሁ። እንደዚሁ ደግሞ ካለው አጠቃላይ አሁናዊ አሰላለፍ ጋር በተያያዘም እንደዚሁ የተለያዩ አስተያየቶችን፣ ሀሳቦችን፣ ምልከታዎችን፣ ልምዶቻችሁንም እንደዚሁ አድርሳችኋል። በሚዲያ ቢደርሱልን በሚል ነው መለስባቸዋለን። ለዚህ ሰዓት ግን የነበሩ መረጃዎች እነዚህ ናቸው። መልካም ጊዜ